እስቲ ከእናንተ ጠዋት እንኳን ተነስታችሁ አትሊስት ኢየሱስ ክርስቶስ ከተናገራቸው ዋና ዋና ኮንፌሽኖች ውስጥ አንዱ አባቴ ይወደኛል የሚለው ቃል ነው። ታስታውሳላችሁ? ማይ ፋደር ላቭስ ሚ የሚለውን ቃል ኮንፌሽን አንድ ሰው ተነስቶ ቢናገር በላዩ ላይ ትልቅ ነገር እንደተናገረ ታውቃላችሁ? ትልቅ ጨለማ ከፊታችሁ ግፍፍ እንደሚያደርግ ማይ ፋደር ላቭስ ሚ ሂ ኬርስ ፎር ሚ ሂዝ ዋቺንግ ኦቨር ሚ። አትሊስት ይህንን ነገር በልቦ አምኖ በአፉ ከአፋችሁ ግን መውጣት አለበት። አክቶምትማችሁ አትተውቱ። ጀስት ሴይት አትሊስት አውጣው። ኮንፌስ አድርገው። ኮንፌስ ስታደርገው ከአፍ ሲወጣ ፕላንት አድርገዋል። ዝም ብሎ ሜዳ አልቀርም። ያ ነገር ተዘርቷል፣ ከመሬት ከአፈር ጋር ተነካክቷል ማለት ነው። I want you to say my father loves me. My friend, እኔ I have to ኃይሉ ዮሐንስ I have to say it myself. My father loves me and I trust in his love. Praise the Lord. I do trust in his love because he loves me so much as he loves his son Jesus Christ. እኔም በወደድክበት ፍቅር አለ እነሱንም ወደድካቸዋል። ለተወደድንበት የፍቅር አይነት ራሱ አብ ልጁን ኢየሱስን በወደደበት ፍቅር እንደሆነ ኢየሱስ ነገረን እኮ ሳይሸራርፍ ሳይቀንስ። እግዚአብሔር የተመሰገነ የወደድካቸውን እስከ መጨረሻ ወደዳቸው ደግሞ ይላል። not for a while, for like a certain time, ወይም ደግሞ like months, years, whatever, not to the point where you are weak, but forever and ever. በቃ ዘላለማዊ በሆነ ፍቅር እግዚአብሔር ወደደ። እስከ ድካሜ ቀን እንኳን አይደለም፣ ሜሳፕ እስከማድረግም አይደለም። አባት ልጁን በሚወድበት ያውም ደግሞ በማይደበዝዝ ልጁ ኢየሱስ በተወደደበት በዛ ፍቅር ስለሆነ የተወደድኩት፣ ለዛ ነው በዛ ፍቅር ማምነው። በቃ አብ ልጁን በወደደበት ፍቅር ከሆነ የተወደድኩት፣ ልጁን ሲጠላ ብቻ ነው እኔ መጥላት የሚችለው። ልጁን ሲጥለው ብቻ ነው እኔ መጥላት። ስለዚህ ዋስትናችን የአዲስ ኪዳን ላለመጥፋታችን ዋስትና ይሄ እንጂ ስራችንማ ቢሆን ኖሮ በጠዋትና እስከ ማታ ውስጥ ስንት። ትናንትና የሆነ ሰው ምን አለኝ? የአሜሪካን ህግ አለኝ ቆጥረን የማንጨርሰው ማለቂያ አይደለም። የምናውቀው ማማን ሎየሮች እንኳን አውቆ ቢጠየቁ የማያውቋቸው ጥቃቅን ህጎች ብዙ ናቸው። ስለዚህ አንድ አቨሬጅ አሜሪካዊ ከጠዋት እስከ ማታ በአንድ ቀን ውስጥ ሚኒመም 3 ጥፋቶችን ሊያስቀጣው የሚችል 3 ጥፋቶችን ያጠፋል። በቀን ውስጥ አናውቅም፣ እንደው እግዚአብሔር እንደው ጠብቆን እንጂ ኤኒታይም መንግስት ልፈልግ ቢለን በቀን ውስጥ አንድ ኖርማል ሬጉላር የሆነ ጤናማ አሜሪካዊ የሚባል ሰው ቫዮሌሽን ከ3 ነገር በላይ ቫዮሌት ያደርጋል፣ ሊያስቀጣ የሚችል ማለት ነው። የሆኑ ህጎች ሁሉ አሉ። ዝም ብላችሁ ጉግል አድርጋችሁ ወስተ ዌርድ ሎ ኦፍ ሜሪላንድ ብላችሁ አንዱን ስቴት ፒክ ታደርጉ የሆነ የሚያስቅ ነገር ሁሉ ታገኛላችሁ። ልላችሁ የፈለግኩት በእግዚአብሔር ፊት እውነቴን ነው፣ ንጹህ ሆነን አይደለም። የንጽህነታችንና ያለመውደቃችን ያለመጥፋታችን ዋስትናው የተወደድነው እንደ ኃይሉ ዮሐንስ አይደለም የተወደድኩት፣ ልጁ ኢየሱስ በተወደደበት በዛ ፍቅር ነው የተወደድኩት። ልጁ ሊጠላ ስለማይችል ለመወደዴ የፍቅሩ ዋስትናዬ ኢየሱስ ክርስቶስ እኔም በወደድክበት ፍቅር ወደድካቸው አለ። That makes me permanently child of God. lovable ያደረገኝ ነገር ያ ነው። እሱ ልጁን ኢየሱስን ወልከም ባለበት ነው ወልከም ያለን። ተመልከቱ፣ ዝቅ አድርጎ አላስቀምጠን፣ በቀኙ ሲያስቀምጠው አብሮ አስቀምጠን ነው የሚለው። you are accepted in the beloved። እኔ በጣም ደስ የሚለኝ ቃል ኪንግ ጄምስ ቨርዥን እንትን ላይ ነው አይደል? ሌላ ትርጉም እንደሚል አላውቅም። እንትን ላይ Ephesians chapter 1 I think that's verse 4 accepted. I want you to type this, guys. I am accepted in the beloved ብላችሁ ጻፉ። accepted in the beloved. ኃይሉ ዮሐንስ is accepted in the beloved. Praise the Lord. I am accepted in the beloved. ይሄ ቋንቋ ለልጁ ለኢየሱስ ክርስቶስ በእርሱ ደስ የሚለኝ የምወደው ልጄ ከሚለው ጋር አቻ ወርድ ነው። ባይዘው ወይ ጸጋን የተሞላሽ ብሎ ለድንግል ማርያም የነገራት ይላችኋል። Yes. በዚህ አባባል ውስጥ ያለ ነው። ኢየሱስ ክርስቶስ በተወደደበት ወልከም በተባለበት በዛ ልክ ተመልከቱ። you are accepted in the beloved. Amen. Amen. Yes. እግዚአብሔር የተመሰገነን accepted in the beloved. Amen. yes ሁላችንም እግዚአብሔር የተባረከ ይሁን። የገባው ካለ አሜን ይላል እዚህ ጋር። አሜን አሜን። yes እግዚአብሔር ይባረክ። የእግዚአብሔር ነገር አንድ ደቂቃ ኃይሉዬ yes man እግዚአብሔር ነገር ደግሞ ቢያንድ ስናይ ምን እንደሚሆን ታውቃለህ? ቢያንድ ስናይ አፋችን በምስጋና ይሞላል። that's it powerful እውነት ምስጋና yes 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 ስለዚህ እግዚአብሔር ይባረክ። ኤርሚያስ ለምሳሌ በወቅቱ ስለነበረው ነገር ይናገር የነበረው ነገር እንደጠቀስከው ለ23 ዓመታት ሌሎች አይቀበሉትም፣ የሚቀበሉት የሉም። አብዛኛው የተቀባይነት ያለው ነብይ አይደለም። ግን በዛን ወቅት ያያቸው ነገሮች
እግዚአብሔር በነቢይነቱ ጸጋ ምክንያት ስላሳየው ነው ወይስ በእግዚአብሔር ልጅነቱ ስላየ ነው የሚለው ነው ትንሽ ጥያቄ ሆነብኝ እንዲገባኝ የፈለግኩት። እንግዲህ እኔ ከእናትህ ማፀን ከልጅነት ጀምሮ መርጫ አለው አለው። እግዚአብሔር መርጦ ከአናቶት ወገን ከሰሜናዊ ከእስራኤል መንግስት ዘር ሐረጋቸው ከሙሴ ከሚመዘዘው የአሮን የይሁዳ ልጆች ናቸው። ሰሜናዊ የሴሎ ካህናት ደግሞ ዘር ሐረጋቸው ከሙሴ ነው የሚመዘዘው። እሱ ከዛ የሚመዘዝ የአናቶት ቤተሰብ ልጅ ነው። ከካህን ዘር ሐረግ እግዚአብሔር ከልጅነቱ ማፀን ጀምሮ ለነብይነት መረጠው። በመረጠው መሰረት አሁን ጊዜው ደረሰና ጠራው፣ አገኘውና ወደ አገልግሎት ከማሰማራቱ በፊት እንግዲህ ማንም ሰው ትሬን አድርጎ አይደለም እንግዲህ በዚህ ዓለም እንኳን ወደ አንድ ካምፓኒ የምንገባው። መጀመሪያ እግዚአብሔር ፈተነውና አየ፣ እይታውን ሞከረው፣ ጥሩ አይቷል። በል እንግዲያውስ ሕዝቤን ሂድና እንደዚህ እንደዚህ ብለህ ንገርልኝ፣ እኔ ከአንተ ጋር ሆናለሁ አለው። በቃ ከዚህ ውጭ የማቅልህ ነገር የለም። ምንድን ነው ቀጣይ የነበረው እርምጃ? በነብይነት ጸጋ ያየው ነው ማለት ነው። እሱን በዛ መልኩ ነው ማለት ነው። በነብይነት መንፈስ ነው ያገለገለው። ከዛ ውጭ ሰውየው ምንም እኔ እንግዲህ ከዚህ ውጭ የማየው ነገር የለኝም። አዲስ እሺ፣ ነገር ቴንክ ካለ ዩ። አዲስ ነገር ካለ ልሰማ ፈቃደኛ ነኝ። ንገረኝ እስኪ አይ ምናልባት ቴንክ ዩ። እኔ አይ ያላየሁት ፓርት በቃ ካለ። እንደሱ ከሆነ ልክ ነው። ምን ለማለት ብዬ ነው፣ በኋላ ወደ ሌላ ምናልባት ትዊስት እንዳይሆን ወይ አላጎሪዝም እንዳይሆን ብዬ ነው ወደ ሌላ አቅጣጫ የሄደ ስለመሰለኝ ነው እንጂ በዛ መልኩ ከሆነ የኤርሚያስን የምታየው ልክ ነው፣ እጋራለሁ። እኔ ከዚህ ውጭማ ምን እኔ አላጎራይዝ ባይዘው አላጎሪ መጥፎ አይደለም። አላጎራይዝ የተደረጉ የመጽሐፍ ቅዱስ ክፍሎችም እኛ ከተደረገው በላይ አናድርግ ነው እንጂ አላጎሪ የሚባሉት ቴዎሎጂያን የሚሉት እኮ ለምሳሌ አንድ ነገር በብሉይ ኪዳን የሆነ ነገር አይተ ዶክትሪን መመስረት አችልም በአዲስ ኪዳን ጸሐፊ ተደግሞ ካልተጠቀሰ ይላሉ። አላጎራይዝ የተደረጉ የብሉይ ኪዳን ለምሳሌ ኢየሱስ ክርስቶስን አለቱ ነው ብሎታል። ሳራንና ሄገር የተባሉትን ደግሞ አንደኛውን በምድራዊቱ ኢየሩሳሌም አንደኛውን በሰማያዊቱ እንደዚህ አላጎራይዝ የተደረጉ ነገሮችን እኛ ጨማምረን ከዛ ውስጥ አዳዲስ ነገር ለማውጣት አንሞክር። ልክ አምስቱን የዳዊት ጠጠሮች ያነሱና 5 ኦፊስ ናቸው ብሎ ይሰብካሉ ሰዎች አይደለም። በአዲስ ኪዳን ጸሐፊ ግን አልተደገመም። ሌሎቹ በአዲስ ኪዳን ጸሐፊ ተደግሞ የተጻፈውን ቃል አላጎራይዝ አድርገን በዛው መስበክ እንችላለን። ያልተደረጉትን 3 ዛፍ ስላየን 3ቱ ስላሴ ብለን መስበክ አንችልም። 5 ድንጋይ ጠጠር አነሳ ዳዊት። 5ቱን ያነሳው ምንድነው? አንዱን ከሳትኩ አንደኛውን እጠቀማለሁ ብሎ ነው 5 ያነሳ። ኢኩድ ቢ 6 ኢኩድ ቢ 7። ምንም ታሪካዊ መሰረት የለም። ጠጠሩ ምንም ትርጉም የለውም። ጠጠር ድንጋይ ናቸው በቃ። ድንጋዩን ደግሞ ያነሳው ጎልያድን መፈንከቻ ናቸው። የአጋጣሚ ሃፕን ቱ ቢ የመጀመሪያውን ሰክሰስፉል ነው። 4ቱ ትርጉም የላቸውም፣ ወረወራቸው። 5ቱ ኦፊስ አይደሉም፣ ምንም አይደሉም። እንደዚህ ባይብልን ላልተጻፈበት ዓላማ አናንቦረቀቀውም። ኤርሚያስ ነብይ ነው፣ ነብይ ነው በቃ። ከዛ ውጭ ምንድን ነው? ነብይ ነው፣ ለነብይነት ጠራው እግዚአብሔር። መጀመሪያ ምን ታያለህ ብሎ የጀመረው ምንድን ነው? እይታውን ሼፕ አደረገው። ገና ያንግም ነው ወሰደና በቃ ትንሽ ያው ሆዴ ባሶ ሰው ነበር ኤርሚያስ። በነገራችን ላይ እኔ እንዳጠናሁት ከሆነና ታሪኩን እንደማውቀው ሲታይ ዝም ብሎ ሲምፕል የሆነ ነብይ እንዳይመስላችሁ፣ ከባድ ሰውዬ ነው። የመጨረሻ ከባድ ሰው ነው። እንደውም ብዙ የመጽሐፍ ቅዱስ ክፍሎችንም እሱ እንደጻፈ ይታመናል። በነገራችን ላይ ብዙ ከኤርሚያስ መጽሐፍ ውጭ የሰውዬ ቀላል ሰውዬ እንዳይመስላችሁ። ራሱ አይጽፍም፣ ነገር ግን የእሱ እንትን ማለት ነው ሰዎችን ያጻፈው። ብዙ መልእክት የተቀበለ ሰው ነው። ጀግና የሆነ ነብይም ነው። በተረፈ ኤርሚያስ ለዘላለም ይኖር፣ እንወደዋለን። ሰላም አይሉ ሰላም ቶማስ፣ ሃይማኖትህ ምንድን ነው? ኃይሉ በመጣህ ቁጥር የምትጠይቅን ጥያቄ እንዴት ነው? ባለፈው ጠይቀኛል። እየጠፋብኝ እኮ ነው ይሄ ነገር። በመሀል እየጠፋው ነው። ከማን ጋር እንደማወራ ለማወቅ ነው ሃይማኖት የምጠይቀው። ከሙስሊም ጋር ከሆነ እንደ ሙስሊም ነው የማወራው፣ ከክርስቲያን ጋር ከሆነ እንደ ክርስቲያን ነው የማወራው፣ ከጆቫ ጋር ከሆነ እንደ ጆቫ ነው የማወራው። ለዛ ነው ጆቫ ነው ወይስ ምንድን ነህ? ባለፈው እንደነገርኩ የኔ ባክግራውንድ ኦርቶዶክስ ነው። በአሁኑ ሰዓት ግን እውነት ፍለጋ ላይ ነው ያለሁት። እንዲያውም ድህነት በኢየሱስ እንደሆነ ገብቶኛል። አሁን ስልህ አንተ ድነሃል አልከኝ። በቃ አውቄያለሁ። አንተ ጥሩ ነህ፣ አንተ መልካም ነህ። በነገራችን ላይ አንተ ቆይ እስቲ እያለ እዛ ጋር ጌታን መቀበል የሚፈልግ ሰው ካለ እስቲ 1 ቁጥር ጻፉልኝ። ጌታን መቀበል እፈልጋለሁ ሪሊ የሰማይ ምድርን ፈጣሪ በልጁ በኢየሱስ ክርስቶስ ደሙን ካፈሰሰልኝ፣ ልጁ ኢየሱስ ክርስቶስ ዋጋ ከከፈለ፣ ሞቴን ከሞተ፣ ስቃይን ከተሰቃየ፣ ውርደቴን ከተዋረደልኝ፣ ክብሩን ከሰጠኝ፣ ለዚህ ነገር እጄን መስጠት ፈልጋለሁ፣ ልቤን መክፈት ፈልጋለሁ የሚል ሰው ካለ ጌታን ዛሬ እንደ ግል አዳኝ አድርጌ በመቀበል የዘላለም ሕይወት ማግኘት ፈልጋለሁ። ሲኦልም መሄድ አልፈልግም። በቤቱ መኖር ፈልጋለሁ።
የሚል ሰው አንድ ቁጥር ይጻፍልኝ። ቢቢ ናስር በጣም አመሰግናለሁ። ቴንኪዩ ተባረክ። ወንድ የሆነ ሴት አላቅም። ሌላ ሰው አለ አንድ ቁጥር የሚጽፍ? በጌታ አላፍርም እሱም በእኔ አላፈረም። በመስቀል ላይ ዋጋ ሲከፍልልኝ ያን ሁሉ ውርደቴን ሲሸከም መከራዬን ሲቀበል በመስቀል ሲሰቃይ ያ ስቃይ ያ ውርደት የኔ ነበረ። he paid the price that I should have paid። ስለዚህ ለዚህ ነገር እኔ እውቅና መስጠት ፈልጋለሁ። በዚህ እግዚአብሔር ማክበር ፈልጋለሁ፣ ቤተሰብ መሆን ፈልጋለሁ የሚል ሰው አንድ ቁጥር ይጻፍልኝ። የማይፈራ ሰው ካለ አንድ ሰው ጽፎልኛል። አንድ ሰው የጻፈልኝ ቢቢ በጣም አመሰግናለሁ። በአንድ ኃጢአተኛ ወደ እግዚአብሔር ቤት ወደ እግዚአብሔር መመለስ በሰማይ ታላቅ ደስታ ይሆናል ተብሎ ተጽፏል። በአንተ ምክንያት በሰማይ መላእክት ዘንድ ታላቅ ደስታ ሆኗል። በሰው ፊት የሚመሰክር ሌላም ሰው ጽፎልኛል። ሜሎ የምትባል ሴት ትመስለኛለች። ተባረኪ። በእናንተ ምክንያት በሰማይ ታላቅ ደስታ ሆኗል። ዛሬ አስቡ። በሰው ፊት የሚመሰክርልኝን አለ ኢየሱስ በአባቴ ፊት መሰክርለታለሁ አለ። ይህ ምስክርነት ኢየሱስ ያድናል፣ ጌታ ነው፣ ለዚህ እውነት ምላሽ እሰጣለሁ የሚል ነው። ጌታን መቀበል ማለት ሌላ ነገር አይደለም። የሞትከው ለእኔ ነው፣ የደማው የቆሰልከው የተዋረድከው ለእኔ ነው፣ እኔ ነኝ ምክንያቱ ለዛ ሁሉ ውርደት፣ ለዚህ ነገር ምላሽ እሰጣለሁ ብሎ ማለት ነው። ስለዚህ ተባረኩ እናንተ ሰዎች፣ ትልቅ ናችሁ እናንተ በእግዚአብሔር ፊት። ዛሬ ስማችሁ በሕይወት መዝገብ ላይ ይጻፍላችኋል። ዛሬ ኢየሱስ ክርስቶስ ለእናንተ በከፈለው ክፍያ ሙሉ ክፍያ ውስጥ ትታወቃላችሁ። ከዛሬ ጀምሮ በቃ ሰይጣን በእናንተ ላይ ስልጣን የለውም። እግዚአብሔር ደግሞ አባታችሁ ይሆናል። እናንተም ወንዶችና ሴቶች ልጆቹ ትሆናላችሁ ማለት ነው። ይህን ነገር ምንም ክፈል የተባልከው ነገር የለም፣ ተከፍሎልሃል ነው የተባልከው። ተባረኩ። ቴንኪው ስለ ስጦታ። እዚህ ውስጥ ሌላ ሰው አለ? ለዚህ እውነት ምላሽ መስጠት ፈልጋለሁ። የኢየሱስ ክርስቶስ ሞትና ትንሣኤ ያ ሁሉ ስቃይ በእኔ ዘንድ ከንቱ ሆኖ መቅረት የለበትም። ምላሽ መስጠት ፈልጋለሁ። አስቡ እናንተ ትልቅ ነገር አድርጎላችሁ አንድ ሰው እውቅና ሳሰጡ እጅ እግራችሁን አጣምራችሁ ቆማችሁ ብታዩ ምን ሊሰማው እንደሚችል። ኢየሱስ ገንዘቡን አለም የሰጣችሁ፣ ህይወቱን የሰጣችሁ። ለዚህ ምላሽ መስጠት ክፈል አልተባልኩም፣ ተሸከመኛ አልተባልኩም። አዎ አድርገህልኛል በል ነው የተባልከው። ይሄ ነው ጌታን መቀበል ማለት። ስለዚህ ለዚህ እውቅና መስጠት የምትፈልጉ ደግሞ የመዳን ቀን ዛሬ ነው ይላል፣ ነገ ያንተ አይደለችም ተብሎ ተጽፏል። ሳትፈሩ በቅርብ ጊዜ አንድ ቀን ሰው ቤት ገብቼ አወራው። ወደ 50 ምናምን ሰው ጌታን ተቀበለ። በየጊዜው 40 50 30 ሰው ሁሌ። ዛሬ አሁን 2 ሰው ነው ጌታን ለመቀበል ፈቃደኛ ሆኖ የጻፈልኝ። 2 ሰው ቀላል ህዝብ አይደለም። ለአንዱ ለኔ ነው ኢየሱስ ክርስቶስ ዋጋ የከፈለው፣ ለአንተም ለዛም እንደዛ። ሌላ ሰው አለ አንድ ቁጥር የሚጽፍ ሰው መጠቀም የሚፈልግ እችን አጋጣሚ አይምሰላችሁ። የጠራኋችሁ ወደ ዘላለም ህይወት ነው። ከሞት የምታመልጡበትን ነው። የሰይጣን ጭንቅላት ላይ የምትቆሙበትን ነው። ከጠንቋይ አስማተኛ ሟርተኛ ነፃ የምትወጡበት ነው። ሌላ 3ኛ ሰው ጽፎልኛል። ተባረኩ እናንተ ሰዎች። እናንተ በእግዚአብሔር ፊት ትልቅ ውሳኔ ነው የወሰናችሁት። ትልቅ ውሳኔ። እኔ ጌታን ከተቀበልኩ ብዙ ጊዜ ነው። ሲኦል አያስፈራኝ፣ ሞት አያስፈራኝ፣ ጥፋት አያስፈራኝ። ከዛ ሁሉ በላይ ነው። ምክንያቱም የእግዚአብሔር ቤተሰብ ከሆንኩ ቆየው። ስሜ በሕይወት መዝገብ ላይ ተጽፏል። ማንም አይሰርዘኝም። ብደክም በድካም የሚራራልኝ ሊቀ ካህን አለኝ። በወድቅ የሚያነሳኝ መንፈስ ቅዱስ የሚባል አለ። ኃጢአት እንኳን ብሰራ ብደክም ብንኮታኮት እንኳን መልሶ የሚያጸናኝ የሚወደኝ አይዞ ልጄ የሚለኝ አለ። ስለዚህ ወንድሞቼና እህቶቼ ጌታ መቀበል የሚፈልግ ሰው ካለ እችን አጋጣሚ ሊያመልጠኝ አይገባም የምትሉ ሰዎች ካላችሁ አንድ ቁጥር ጻፉ፣ ተጠቀሙበት። ነገ ያንተ ላትሆን ትችላለች። ምን እንደምትሆን አታውቅም። ካመለጠ አመለጠ ነው። ኤግዚት የሌለው መንገድ ውስጥ ከመግባታችሁ በፊት ዛሬ እጁን ዘርግቶ ለሚጠራችሁ ጌታ ምላሽ ስጡ። ኦኬ፣ እናንተ አንድ ቁጥር ለጻፋችሁልኝ ሰዎች ጌታን አብረን እንቀበላለን። እኔ ምላችሁን ትላላችሁ። ለምንድን ነው በሉ ምለው? ሰው በልቡ ሲያምን ይድናል፣ በአፉ ሲመሰክር ይጸድቃል ይላል። የአፍ ምስክርነት ስለሚያስፈልግ ነው። በአንደበትም ሆኖ ቀርቦልሃል ተብሎ ተጽፏል። እንናገረዋለን። ስንናገር ኮንፌስ ስናደርግ ለአየር አለ የምንናገረው፣ ለባለቤቱ አጠገባችን ቆሞ ለሚያይን ለሱ ነው የምንነግረው። ሕያው ነው። የልባችን ጽላት ላይ የጻፍን ነው። ስለዚህ እኔ የምላችሁን በሉ ምለው ለዚህ ነው ማለት ነው። እንነግረዋለን ለባለቤቱ ሕያው ሆኖ ቆሞ በፈገግታ ለሚያይን አጠገባችን። ስለዚህ እንንገረው። እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሏል እንደሱ። ጌታ ኢየሱስ ሆይ በሉ። ድገሙ። ጌታ ኢየሱስ ሆይ በሉት። እወድሃለሁ በሉት። በሉ ከኔ በኋላ እኔ የምላችሁን እወድሃለሁ። አንተ ለኃጢአቴ እንደሞትክ
እኔን ለማጽደቅ ከሙታን እንደተነሳ እኔን ለማጽደቅ ከሙታን እንደተነሳ በፍጹም ልቤ አምናለሁ። በፍጹም ልቤ አምናለሁ። በፍጹም ከዚህ ልቤ የተነሳ አምናለሁ። ከዚህ የተነሳ ከዚህ የተነሳ እምነቴ በአብ እምነቴ በአብ እምነቴ በአብ በወልድና በመንፈስ ቅዱስ አንድ አምላክ በወልድና በመንፈስ ቅዱስ አንድ አምላክ ነው። ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ አንተ የሕይወቴ ጌታና አንተ የሕይወቴ ጌታና መድኃኒት ነህ። መድኃኒት ነህ። ያላንተ አዳኝ የለም። ያላንተ አዳኝ የለም። አንተ ኢየሱስ ክርስቶስ አንተ ኢየሱስ ክርስቶስ የኔ ነህ፣ የኔ ነህ፣ እኔም ያንተ ነኝ። እኔም ያንተ ነኝ። ልቤን ከፍቼልሃለሁ፣ ወደ ልቤ ግባ። ልቤን ከፍቼልሃለሁ፣ ወደ ልቤ ግባ። በዘመኔ ሁሉ ካንተ ጋር እኖራለሁ። በዘመኔ ሁሉ ካንተ ጋር እኖራለሁ። ራሴን ላንተ ሰጥቻለሁ። ራሴን ላንተ ሰጥቻለሁ። ለእምነቴም ማስረጃ የሆነኝ ዘንድ ለእምነቴም ማስረጃ የሆነኝ ዘንድ ሰይጣንን፣ ዓለምን፣ አዳምን፣ የስጋን ስራ ሁሉ የስጋን ስራ ሁሉ ክጃለሁ። እግዚአብሔር አብ አባት ሆይ እግዚአብሔር አባት ሆይ ስለተቀበልከኝ አመሰግናለሁ። ለተቀበልከኝ አመሰግናለሁ። ላደረክልኝ ነገር ሁሉ አመሰግናለሁ። ላደረክልኝ ነገር ሁሉ አመሰግናለሁ። ስሜን በሕይወት መዝገብ ላይ ስለጻፍክ አመሰግናለሁ። ስሜን በሕይወት መዝገብ ላይ ስለጻፍክ አመሰግናለሁ። በዘመኔ ሁሉ በቤትህ እኖራለሁ። በዘመኔ ሁሉ በቤትህ እኖራለሁ። በመንፈስህ ሙላኝ፣ በመንፈስህ ሙላኝ፣ በቃልህም አስታጥቀኝ፣ በቃልህም አስታጥቀኝ፣ ከክፉ ሁሉ ጠብቀኝ። ከክፉ ሁሉ ጠብቀኝ። አንተ አባቴ ነህ፣ አንተ አባቴ ነህ፣ እኔም ልጅህ ነኝ። እኔም ልጅህ ነኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህንን ጸሎት Yes. በኢየሱስ ክርስቶስ ስም ጸለይኩ። አሜን። ክብር ለእግዚአብሔር ይሁን። አሜን። ዋው አሜን። አባቶ የተባረክ። በእውነት ከልብ አመሰግናለሁ ስለ እነዚህ ወገኖች። ስምህ ለዘላለም ይባረክ። Yes. ላደረክላቸው በጎና መልካም ነገር ሁሉ ስለዚህ ፋሚሊ አመሰግናለሁ። ታንክ ዩ ጂሰስ ግሎሪ ቱ ዩ ኔም። አሜን። በእውነት እግዚአብሔርን ከልብ አመሰግናለሁ። አሜን። ለሆነልን ለተደረገልን ነገር ሁሉ እግዚአብሔር የተመሰገነ ነው። እናንተ ሰዎች ወደ ጌታ የመጣችሁ ዛሬ አንድ ቁጥር በመጽሐፍ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ የተቀበላችሁ የሃይማኖት ለውጥ ሳይሆን የጠየቅኳችሁ የህይወት ለውጥን የጠየቅኳችሁ የነፍሳችሁ ቤዛ ወደ ሆነው ወደ ዋጃችሁ የገዛ ደሙ በገዛ ደሙ ወደ ዋጃችሁ ወደ ጌታ ኢየሱስ ክርስቶስ ነው የጋበዝኳችሁ። አሜን። እናንተም ፈቃደኛ ሆናችሁ ሀምብል ሆናችሁ መጣችሁ። እግዚአብሔር ዘመናችሁን ይባርክ፣ ህይወታችሁን ይባርክ። ተባረኩ፣ ለበረከትም ሁኑ። በዘመናችሁ ሁሉ በኢየሱስ ክርስቶስም ሰክሰስፉል ሁኑ። Yes. አዎ እርሱ ተቀብሏችኋል፣ እናንተም ተቀብላችሁታልና ቤተሰብ ሆናችኋልና ስማችሁ በሕይወት መዝገብ ተጽፏልና ከዛ ሕይወት መዝገብ ላይ ሊሰርዛችሁ የሚችል ምንም አይነት ኃይል የለም። እግዚአብሔርም ከእናንተ ጋር ነውና ክፉ ወደ እናንተ አይቀርብም። ከዚህ ሰዓት ጀምሮ የታወጀባችሁ ሰይጣናዊ አዋጅ ሁሉ በአዋጅ ተሽሯል። አሜን። የሞትና የኃጢአት ሕግ ከሕይወታችሁ ተሽሮ ዛሬ የሕይወት የመንፈስ ሕግ በሕይወታችሁ መስራት ጀምሯል። ከዚህ የተነሳ ሮሜ ምዕራፍ 8 እንደሚናገረው በክርስቶስ ኢየሱስ ያለው የሕይወት የመንፈስ ሕግ ከሞትና ከኃጢአት ሕግ ነፃ አውጥቶኛል ተብሎ እንደተጻፈ ነፃ ወጥታችኋልና ደስ ይበላችሁ። ገደብ የሌለው ሙሉ ደስታ አግኝታችኋል። የተደረገላችሁ ዛሬ ላይገባችሁ ይችላል። በጥቂቱ ገብታችኋል። ነገር ግን በይፋ በመንፈስ ቅዱስ እየተማራችሁ የምትሄዱት ጉዳይ ነው የሚሆነው። የወሰናችሁት ውሳኔ በዘመናችሁ ሁሉ የማትጸጸቱበት ትልቅ የሕይወት ውሳኔ ነው የወሰናችሁት። ይሄም ከሞት ወደ ሕይወት የተሸጋገራችሁበት ውሳኔ ነው። ደስ ይበላችሁ። ኢንጆይ አድርጉ። ሰይጣን ላይ ሳቁበት። ጠንቋይ፣ ሟርተኛ፣ አስማተኛ፣ ሰላቢ ከተለያየ ነገር ከበረከት በስታ ያስቀራችሁ ሁሉ ዛሬ ከእግራችሁ በታች ገብቷል። አሜን። እንደ ግል አዳኛችሁ አድርጋችሁ የተቀበላችሁትን ኢየሱስን በሕይወታችሁ አክብሩት። ጌታን በልባችሁ ቀድሱት። በመንፈስ ቅዱስ ህብረት አድርጉ። ከቅዱሳንም ጋር ሁኑ። ብቻችሁን አትሁኑ። እግዚአብሔር መልካም ነው። እናንተ የተወደዳችሁ ተወዳጆች ሆይ ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። ክፉ ለዘላለም ከእናንተ ርቋል። እናንተን የሚነካ ከዚህ ሰዓት ጀምሮ ውድ የሆነውን የዓይኑን ብሌን እንደሚነካ ነው የሚቆጠረው። እንግዲህ እግዚአብሔር ከእናንተ ጋር ነውና የሚቃወማችሁስ ማን ነው? ማንም የለም። ደስ ይበላችሁ። መዓት ነገር ነው ያገኛችሁት። ጌታን በመቀበል አብሮ ያገኛችሁት ሁሉን ነገር ነው ያገኛችሁት። ደስ ይላል።
አቤት ፕሪቪሌጅ፣ አቤት ፕሪቪሌጅ። አንድ ቁጥር ጻፉ እያልኩ ስለምናችሁ ያልጻፋችሁ ሞኞች፣ እዚህ ውስጥ ያላችሁ ሰዎች እችን ነገር ባለማድረግ ሲኦል እንደምትሄዱ ታውቃላችሁ፣ ገሃነም እንደምትገቡ በዚህ ምክንያት። አሁንም በህይወት ካላችሁ ተስፋ አላችሁ። እችን ነገር ጌታ ኢየሱስ ክርስቶስን አሁን መቀበል ማለት እኔ ያልኳችሁ ቀላል ነገር ነው። በቀኙ የተሰቀለው ሰውዬ ታስታውሳላችሁ? ያችን ቃል በመናገሩን ሄዳ ነው። ያችን ቃል ባለመናገሩን ያኛው ሲኦል ሄደው። ጌታ ሆይ በመንግስት አስበኝ። እችን ጌታ መቀበል ማለት ሌላ ነገር አለ። አሳፈረው ጌታ። ዛሬ እኮ ያደረግነው ያንኑ ነው። ጌታ ሆይ ወደ አንተ መጥቻለሁ፣ ተቀበለኝ። ያደረክልኝ ነገር ገብቶኛል። ሞት ትንሣኤ ገብቶኛል። ለኃጢአቴ እንደሞት እኔን ለማጽደቅ ከሙታን መነሳት ገብቶኛል። ለዚህ እውቅና ሰጣለሁ ነው ያላችሁት። እውቅና መስጠቱ ነው ጌታ መቀበል ማለት። ለእኔ ነው የሆንከውን ያ ሁሉ ውርደት እኔ ነኝ ምክንያቱ ማለት ነው። እንደዛ አላችሁ እናንተ የተባረካችሁ። አንድ ቁጥር የጻፋችሁልኝ ማን የመከራችሁ ዛሬ? አቤት መንፈስ ቅዱስን መስማት። ተባረኩ። ክብር ለኢየሱስ ይሁን። ደስ ይበላችሁ ዛሬ። ይሄ ነው በቃ። እኛም ትልቅ ስራ ሰራን፣ ከእናንተ ጋር የበረከታችሁን ተካፋይ ሆነን። አሜን። ሰው ከመዳን በስተቀር ሌላ ምን የምንፈልገው ነገር አለ? እኔ በእውነት እግዚአብሔርን አመሰግናለሁ። ሁሌ ባለ ፍሬ ነኝ። እግዚአብሔር ይባረክ። እዚህ ውስጥ ያላችሁ ከኔ ጋር እዚህ እነ መዓዚ እናንተ የዚህ በረከት ተካፋይ ናችሁ እኩል። አሜን። አሜን። በቃ እግዚአብሔር እንደዚህ ነው የሚከፍለው። እኔ ስለተናገርኩ ብቻ አይደለም። በቃ የተባበረም አብሮ የቆመም እኩል ነው የክፍያው ተካፋይ የሚሆነው። The Lord is good and his mercy endures forever. Praise the Lord. Hallelujah. Glory to the name of the Lord. Yes. ስለዚህ ወገኖቼ እዚህ ጋር ብናበቃ ምን ይመስላችኋል? You have to let me go. We'll let you go. We'll let you go. ኃይሉ Thank you. ጥያቄዎቻችን ተባረክ ኃይሉሻ። እግዚአብሔር ብርክ አንድ ጥያቄ እንኳን ሳላነሳ ቅድም ከሀበሻ ማም ጋር ስታወሩ ስለ አብርሃም እሱ አይደለም ዋናው ጥያቄ፣ ግን እግረ መንገዴን ላሳው ብዬ ነው። ጥያቄ አታብዛ አንተ። አላበዛም፣ ከሁለት በላይ አይሆንም። አሁን አብርሃም እና ሚስቱ ሳራ አርጅተው ነበር ሲባል ሁሌም ጥያቄ የሚሆንብኝ ያኔ የሰው ልጅ ከ200 ዓመት በላይ የሚኖርበት ዘመን ነበረ። ለምሳሌ የአብርሃም አባት ታራ ከ200 ዓመት በላይ ነው የኖረው፣ 205 ሲሆን 250 እና ስታየው ኦን አቨሬጅ 200 አካባቢ ነበር። አብርሃም ራሱ እስከ 175 ቆይቷል። አሁን ካለው ዘመን ጋር ስታወዳደር ማንም ሰው በ40 ዓመቱ አርጅቷል የምትለው አይደለም። ምክንያቱም የሰው እድሜ በአሁኑ ሰዓት 80 እና 70 ወይም 80 ነው እየሆነ ያለው። ስለዚህ ምን ማለት ነው አርጅተዋል? 200 ዓመት ሰው እየኖረ ያኔ የ90 ዓመት ሴትና የ100 ዓመት ወንድ እንዴት አረጁ ማለት ይቻላል? አብርሃምስ ደክሞ ከነበረ በ90 እና በ100 ዓመቱ ደክሞ ከነበረ ከዛም በኋላ ስንት ልጆች ወልዶ እስከ 175 ቆይቷል። እና ይሄ ነገር ሁሌ ጥያቄ ይሆንብኛል። ግን ይሄ ዋናው ጥያቄ አልነበረም። ባይዘወይ ልሄድበት ካልክ ብትሄድበት መልካም ነው። እሺ አዳምጠኝ። ለኖህ ምን ብሎታል? ከኖህ በኋላ ከ10 ምናምን ትውልድ በኋላ ነው አብርሃም የመጣው። አብርሃም ከዚህ በሴም በኩል ሴማዊ ነው ታውቃለህ። ከሶስቱ የኖህ ልጆች በኩል በሴም በኩል ነው የመጣው። አብርሃም ከኖህ በኋላ ከ600 ምናምን ዓመት በኋላ ነው አብርሃም የሚባለው ሰውዬ የተወለደው። ከየት በኩል? በሴም ዘር ሐረግ በኩል። ሴም የሚባለው 630 ምናምን ዓመት ኖረዋል። ስለዚህ በሌላ ቋንቋ አብርሃምና ሴም ተገናኝተዋል። ሴም በህይወት እያለ አብርሃም ተወልዷል ማለት ነው። ሴም ልባርክ 600 ምናምን ዓመት ብያለሁ። ከዚህ ከሴም ዘር ሐረግ የተወለደ ነው አብርሃም ከ10 ምናምን ትውልድ በኋላ 10 ምናምንኛ አያቱ ቅድመ አያት ነው ሴም ማለት ነው። ሴም እና አብርሃም ተገናኝተዋል። በነገራችን ላይ መልከ ጸዴቅ ብለን የምንጠራው ሴም ነው ታውቃላችሁ። ለዘመኑ ፍጻሜ የለውም የተባለው ከዘመን ቆይታ ብዛት የተነሳ ነው። ትሬስ አይደረግም። 600 ምናምን ወደዋል። ትውልድ ይወለዳል፣ ያረጃል፣ ይሞታል። ይወለዳል፣ ያረጃል፣ ይሞታል። ሰውየው ግን በህይወት አለ። ማንም አያውቅም የዚህ ሰውዬ ዘር ሐረግ። የልዑል አምላክ ካህን የተባለው ብቸኛ እግዚአብሔርን የሚያውቅ የኖህን ትኩስ ፈርስት ሃንድ ኢንፎርሜሽን ያለው መርከብ ሲሰሩ የነበረበት ጊዜም አብሮ የነበረ ሰው ነው። እግዚአብሔር የጥፋትን ውሃ በአይኑ ያየ ሰው ስለሆነ የልዑል አምላክ ካህን የተባለው ከአብርሃም ይበልጣል። ምክንያቱም አብርሃም ሴማዊ ነው። የሴም የአብርሃም አምላክ ነው፣ የአብርሃም አባት ነው። የሴም አምላክ ይባረክ የተባለ ትንቢት ተነገረለት ነው። ሴም የሴም አምላክ ይባረክ ያፌትን አስፋ የሚለውም የሴም አምላክ ይባረክ የሚለው ትንቢት ነው። ባይዘው ትንቢቱም የሴም አምላክ ይባረክ የሚባለው ከዚህ ከሴም ዘር ሐረግ በኩል ስለሚመጣው ስለመሲሁ በረከት ነው የሚያወራው። በነገራችን ላይ ትንቢታዊ ነው። የሴም አምላክ ይባረክ የሚለው ኢን ክራይስት ስለሚሆነው ወደ ዓለም ስለሚመጣው በረከት በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ።
በሴም በኩል ነው ይህ የመሲሁ የመምጣት አጀንዳ። እግዚአብሔር ይሄንን ሴም ነው ለዛ ኳሊፋይ ያደረገው። ስለዚህ አ፣ አብርሃም በህይወት እያለ ሴም በህይወት እያለ አብርሃም ነበር ብያለሁ። ማን ነው መልከጼዴቅ የሚባለው ነገር ብዙ ጊዜ ሰዎች ሲፈላሰፉ፣ እኔ በአንዳንድ ባገኘሁት ዳኪመንት በአንዳንድ ባጠናሁት ጥናት እንደገና የያሻር መጽሐፍም አይሁዳውያን ቅዱሳት መጽሐፍቶቻቸውና ሂስቶሪካል እንትኖቻቸው እንደሚያሳየው መልከጼዴቅ የሚባለው ማን ነው? ስለ ሴም ነው የሚያወራው። ሴም እግዚአብሔር ሰው ነው፣ የልዑል አምላክ ካህንም ነው። ካህን ማለት አገልጋይ ነው። ምክንያቱም እግዚአብሔርን የሚያውቅ ሰው ነው። ለኖህ ምን ብሎት ነበር እግዚአብሔር? ከዚህ ሰዓት ጀምሮ ከ120 በላይ ሰው አይኖርም ብሎታል። 120 ዓመት አፕሮክሲሜትሊ የሰው ዕድሜ 120 ዓመት የጄኔሬሽን ዕድሜ። እንደዛ ቢለውም እግዚአብሔርን የሚያውቁ ፐርሰናሊ ከእግዚአብሔር ጋር የሆኑት ግን ይሄንን ብሬክ አድርገዋል። ብሬክ ያደረጉት የአብርሃም ዘር ሐረግ። ሁሉ ሰው ግን እንደዛ ረጃጅም ዓመት ይኖራል ማለት አይደለም። አንደኛ ለአንተን ጥያቄ ስፔሲፊክሊ ለመመለስ ከባለቤቱ ያወቀ ቡዳ ነው ይላሉ። ሚስቱ አለችም እንደ ሶስቱ ሰዎች ያመጡ ቀን ቤታቸው የሄዱ ቀን እኔ ምን አፈላሰፈኝ? ጌታ የፈጽመው አርጅቷል፣ እኔም ከአርጅቻለሁ ፈጽሜ፣ የፍትወት ነገር ከዛሬ ከእንግዲህ እኮ እኛ አይሆንልንም ብላ ስተናገረችው ሚስት አለችም እንዴ? ባል ሴክሹዋል ነገር አክቲቭ እንዳይደለና ኦልሬዲ ከእድሜ የተነሳ በቃ ለሁሉ ጊዜ አለ ሽማግሌ ገባ በወጣትነቱ ዘመን ሴክሹዋሊ አክቲቭ እንደሚሆነው በስተርጅና ደግሞ እንደማይሆን ግልጽ ነው። ለምን ሰውነቱም አይታዝለትም። በዘመኑ እንግዲህ ባያግራ ምናምን በዛን ዘመን ያለ አይመስለኝም። ስለዚህ አም ሶሪ ምንድነው ሚስቱ አለችም እንዴ በሰው ፊት ሶስቱ ሰዎች የመጡ ቀን የፍትወት ነገር የሴክሹዋል ነገር ከእንግዲህ እኛ አቁመናል ብላ የተናገረችው። ያቆሙበት ምክንያት ደግሞ ስፔሲፊክሊ ከእድሜ የተነሳ እንደሆነ ጌታ የፈጽሞ አርጅቷል፣ የፍትወት ነገር ከእንግዲህ አይሆንልንም፣ እኔም አርጅቻለሁ ብላ የነገረችው እሷ ነች። ስለዚህ እድሜ ይኖሩ ነበር የተባለው? አዎ ረጅም ኖሯል። እኔ እንደ መጽሐፍ ቅዱስን የማምን ከሆነ እነዚህ ሰዎች እንኳን ሊወልዱ ከእድሜ የተነሳ ሴክሹዋል ነገራቸውን ካቆሙ ከእርጅና የተነሳ ካቆሙ ከቆዩ ሚስቱ ተናግራለች። ከሚስቱ ውጭ ሌላ የመንደር ሴት እንደዚህ ብትናገር በምን አወቅሽ ልትባል ትችላለች። መንቺ ታደርጉ ነበር ወይ ትባል። ሚስትን አቅፋ የምተኛዋ ነች የተናገረችው። ባለቤቴ ከደከመ ቆይቷል፣ ሰውነቱ አይታዝለትም፣ ምክንያቱም ለሁሉ ጊዜ አለው። ይህን የተናገረችው ሚስቱ ነች። ሴክስ ያቆሙበት ምክንያት ደግሞ ከእድሜ የተነሳ እንደሆነ ፊት ለፊት ተናግራለች። ስለዚህ ምንድነው የሆነው? እንዴት ቻሉ ታዲያ ከዛ በኋላ ቢባል የቻሉት ምክንያት በእምነት ነው። ሙት የሆነውን የሳራን ማህፀን በእምነት ሳይደክም በእምነት ተመለከተ። ይሄ ራሱን ሙት የሆነ ሰውነት ራሱን ሙት እንደሆነ መጽሐፍ ቅዱስ ሮሜ ምዕራፍ 4 ላይ ነግሮናል። ሙት የሆነው ደግሞ ከእድሜ የተነሳ ነው። ከዛ የተነሳ ታዲያ ከዛ በኋላ ሳራ ከዚያ ወልዳ ይስሐቅ 40 ዓመቱ ኖሯል። ከ40 ዓመት በኋላ ሳራ ሞተች። ሰውየው ያኔ ተርኖ እንደተደረ ሰውነቱ ያኔ እንደታዘዘለት በዛው ነው የቀረው። በእምነት አያችሁ። ከ40 ዓመት በኋላ ሌላ ሚስት አገባ። ኬጡራ የምትባል ሴትዮ 6 ልጆች አገባ፣ ወለደ። ከዛ በኋላ ከ40 ዓመት በኋላ ይስሐቅን ለመውለድ ከሚስቱ ከሳራ ጋር ተኝተው አርግዛ ወልዳ 40 ዓመት እንግዲህ ሴክሹዋሊ አክቲቭ ነበሩ ማለት ነው። 40 ዓመት ሴክሹዋል አክቲቭ ሆኖ ኖሮ ሚስቱ ስትሞት ሰውየው ወዳጅ 199 ዓመት ሲሞላው ባለቤቴ አርጅቷል ፈጽሟል የተባለ ሰውዬ በእምነት የጀመረ ከ40 ዓመት በኋላ እንደገና ሌላ ሚስት አገባ። በ140 ዓመቱ ማንን አገባ? ኬጡራን አግብቶ 6 ልጆች ወለደ። ምንድነው ሰውየው በ100 ዓመቱ ደከመ የተባለ ሰውዬ በ140 ዓመቱ ላይ ምን ተገኝቶ ነው ሌላ ሚስት ያገባው የሚል ጥያቄ። በቃ በእምነት ተፈወሰ ሳይሆን ሶሪ በሽታ አይደለም፣ በእምነት ሪቨርስ አደረገው። ስለዛ እኮ ነው አብርሃም የእምነት ሰው የሆነውና መጽሐፍ ቅዱስ አብርሃም የሚባለውን ሰውዬ በእምነት ዛሬ ምሳሌ አድርጎ የሚነግረንና ከዚህ ውጭ ልነግርህ የምችለው ነገር የለኝም። እኔ ከባይብል በላይ ምንም ማምነው ነገር የለም። ያልከው ነገር ምንድነው? አልተዋጠልህም እንደ አንተ? ቆይ ወይላ ጥያቄው መሰለህ። አሁን ለምሳሌ ቅድም ያልከው አልተዋጠልህም ወይ? እቺ ነገር የመጀመሪያ ቆይ ይዋጥልኛል። ቆይ አትበለኝ። የእግዚአብሔር ቃል የተናገረው አልተዋጠልህም ወይ? አንተ ላይ የተፈጠረ ጥያቄ እኮ እኔ ላይ አይፈጠርም ማለት አይደለም። እንዴት ነው በ99 ዓመቱ? እኔም እኮ አስባለሁ እንዴት የሚለውን ማይንዴን ኦቨርራይድ አደረግና እግዚአብሔር ቃል I adjust myself to fit the word of God, not the fit to fit myself። የእግዚአብሔርን ቃል ወደ እኔ ያለ አንተ አሁን የተቸገርከው የእግዚአብሔርን ቃል ወደ አእምሮ እያመጣ እኔ ደግሞ የኔን ሐሳብ እየታገለኝም ቢሆን እንዴት የሚለው እኮ ነው ጋር ይመጣል። እንዴት የሚለውን በእግዚአብሔር ቃል ኦቨርራይድ አደረኩት። ለምን ከኔ እንዴት ከማለት ይልቅ የመንፈስ ቅዱስ እውቀት ይበልጣል። ምን ነው ራሷ ሴትዮዋ ሚስቷ እኔም ባሌም ሴክስ ካቆምን ቆየን ብላ አልተናገረችም እንዴ?
ያቆሙበት ምክንያት ደግሞ ከእድሜ የተነሳ የፍትወት ጉዳይ ከእንግዲህ አይሆንልንም እኮ አለች። ሮሜ ምዕራፍ 4 ላይ ደግሞ ሙት የሆነውን ሰውነቱንና ሙት የሆነውን የሳራ ማህፀን። ሙት ማለት ምን ማለት ነው? አንድ ወንድ ሙት የሚባለው ቴስቶስትሮኑ ዜሮ ገብቶ ምንም በቃ እድሜ አለ ሁሉ ጊዜ አለው። አንድ ወጣት ሴክሹዋል እንደሚሆነው አንድ ሽማግሌ መሆን አይችልም። ለሁሉ ጊዜ አለው። ስለዚህ ይሄንን አላህ አንብቤያለሁ። አንተ ከዚህ ውጪ ለምን ትፈላስፋለህ? ወል አጋጣሚ ነው ለነገሩ። በዛ ላይ ዲስካስ ስላደርጋችሁ ነበር ያነሳሁት። ከሰጠው መልስ ይልቅ ይኸውልህ እግዚአብሔር በቀጥታ አማኝ የሆኑትን ሰዎች እድሜያቸው ሊያረዝም ይችላል። እድሜያቸውን በበረከት መልክ ማን ያለው? አብርሃም አመናር። የአብርሃምን እምነት ምን ነው መተው ፈለግክ አንተ? እግዚአብሔር እንደዚህ ያደረገለት የሚለው ጋር ከመሄድ በፊት ታራ ነው ማውራት የፈለግኩት። ታራ አማኝ አልነበረም። 205 አሁን ቅድም ያልኩት እነ ታራ እነ ናኮር እኮ እግዚአብሔርን ያመልኩ ነበር። በነገራችን ላይ የአባቶቼ ታራና ናኮር አምላክ ብሎ አብርሃም ሲጸልይ አልሰማህም? ሴማውያን እኮ እግዚአብሔርን ያውቃሉ። ግን ምንድነው የሆነው? አምልኮተ እግዚአብሔር እየደበዘዘባቸው መጥቶ ነበር እንጂ እኮ ለምን ይመስላል አብርሃም የአባቶቼ አምላክ ብሎ የጸለየው? የአባቶቼ ታራና ናኮር አምላክ ብሎ የጸለየው አምልኮተ እግዚአብሔር ነበራቸው እኮ። ሴማውያን ናቸው፣ እግዚአብሔርን እኮ ያውቃሉ። ነገር ግን አምልኮተ እግዚአብሔሩ ትንሽ ደብዝዞባቸው ነው። ከዛ መካከል አብርሃምን ሲጠራ እኮ አምልኮተ እግዚአብሔር ከሌለው ቤተሰብ እኮ አይደለም የጠራው። ሴማውያን እግዚአብሔርን ያውቃሉ። አይደለም ሴማውያን፣ ሌሎቹም ዘሮች እኮ እግዚአብሔር የሚባል ትክክለኛ አምላክ እንዳለ እኮ ያውቃሉ። ያው ጣዖት ያመልካሉ ነው እንጂ እግዚአብሔር ለሚለው አምላክ እኮ እና አቢሜሌክ እኮ ታስታውስ። ቆይ በግብፅ እንኳን የነበሩት እኮ እግዚአብሔርን ያውቃሉ እኮ በማወቅ ደረጃ፣ ግን በትክክል አያመልኩትም ነው እንጂ ጣዖት አምላኪዎች ናቸው ነው እንጂ። የአብርሃም ቤተሰቦች እኮ አምልኮተ እግዚአብሔር የነበራቸው ናቸው። እድሜያቸው ይኸውልህ ሁሉ ሰው ጋር አይደለም እንደዛ ረጃጅም እድሜ የሚኖሩ የነበሩት፣ አንዳንድ ሰዎች ናቸው። የአብርሃም ቤተሰቦች እግዚአብሔር ረጃጅም እድሜ ይኖሩ ነበር። አብርሃም ራሱ 170 ዓመት ኖሯል። ለኖ ከ120 በላይ ሰው አይኖርም ብሎ ነግሮት አልነበረም እንዴ? አፕሮክሲሜትሊ መሀል ላይ ያለውን ነገር ነው የነገረው። ሰዎች በእድሜ ግን እግዚአብሔር አካሄዳቸውን ከእግዚአብሔር ጋር ሲያደርጉ እድሜያቸው ይረዝማል። ለሰለሞን ምንድን ነው ያለው? በአባትህ በዳዊት መንገድ ብትሄድ እድሜን አረዝመዋለሁ አለው። አልሄደም። ስለዚህ በ60 ዓመቱ ሞተ። ያን ሁሉ ሀብት፣ ያን ሁሉ ጥበብ፣ ያን ሁሉ እውቀት ይዞ እና አብርሃም እድሜያቸው የረዘመው ለምንድን ነው? አካሄዳቸውን ከእግዚአብሔር ጋር ያደረጉ ነው። እግዚአብሔር መፍራት እድሜ ታረዝማለች ተብሎ ተጽፏል። ታዲያ ኮንትራዲክሽኑ ምን መሰለህ? አሁን አብርሃም ምንም ኮንትራዲክሽን የለውም። አካሄዱ ከእግዚአብሔር ጋር እንደነበረ ግልጽ ነው። ግን ያም ሆኖ እድሜው ገና 90 ዓመት ሆኖ ግን እንዴት ሸመገለ ታዲያ? አሁን እኮ ጥያቄ ነው። አዎ ለምን አይሸነግል? ከዛ በኋላ እኮ እድሜው የረዘመው በእግዚአብሔር እድሜው መርዘም ብቻ ሳይሆን ሴክሹዋሊም አክቲቭ ያደረገው እኮ እምነቱ ነው። በእምነት ነው ሸምግሏል። መሸምገልም ነው ግን ሴክሹዋሊ አክቲቭ የሆነው በእምነት እንደሆነ ሮሜ ምዕራፍ 4 ላይ አንብቤ ያለው ነው። ማዚ እንደዛ አይደለም ያነበብ ነው። ሙት የሆነውን የራሱን ሰውነት ይላል። ቅድም እኮ የሚታይና የማይታይ ብለህ ስታወራ ነበር። የሚታየው እውነት ነው። አብርሃምን ብታየው በሙቪ እንኳን ስናየው በቃ ሽምግል ብሎ ምናምን ነው። በውስጥ ግን በእምነቱ የበረታ ነበር። የእግዚአብሔር ሴክሹዋሊ አክቲቭ አለመሆኑን ሚስቱ ተናግራለች። አንደኛ ትዝ አይልሽም እንዴ? ባለቤቴ ፈጽመው የፍቶት ነገር ከእንግዲህ እኛ ትተናል። ልክ ነው። እንዳውም ሳቀች ነው እንጂ የሚለው ሳራ ሳቀች ኢምፓስብል ብላ ስለሳቀች is there anything impossible for me ብሎ ጠየቃት ይላል እግዚአብሔር ቃል። ስለዚህ ከአፏ አውጥታ እኮ ትተናል፣ ሴክስ የሚባል ነገር የለም በመካከላችን እኮ አለች። ፍቶት ማለት ምን ማለት ነው በአማርኛ? በእንግሊዝ ሴክሹዋል ነገር ነው አይደል? ፍቶት ማለት እኔ ያስቀኛል። የፍቶት ነገር ትንሽ ልጨምር ምናልባት ጨርስና ቶሎ አንተ መጨረሻውን አንተ ስጠንና እሺ እኔ ምንድነው አሁን እንዳለ ነው ምስማማው። ያው ቅድምም የሚያስቅ የቃላት አጠቃቀም ስለተጠቀምክ ነው ያሳቀኝና ትክክል ነው። እኔ ቃሉ የሚለው መቀበል ጥሩ ነው። በነገራችን ላይ ዛሬም ቢሆን እኮ ከ120 ዓመት በላይ የሚኖሩ ሰዎች አሉ። ስለዚህ ኤክሰፕሽናል የሆነ ነገር ይዘን አናወራም። ትክክል። በኤክሰፕሽናል ነገር አጠቃላዩን ነገር የምናይበት ሁኔታ አይኖርም የሚለው ሀሳብ እኔ ትክክል ነው የሚል ነው። ጥሩ ነገር ነው የገለጽከው። ሌላው ደግሞ የምስክርነት የወንጌልን መልእክት በዚህ ጋር በማስተላለፍ በጣም ነው ደስ ያለኝ እና እግዚአብሔር ይመስገን። ዛሬ
ጊፍት እቺን ላቋርጣ ነገር መጣልኝ። ታስታውሳለህ? ከአህዛብ ወገን ጋር አትቀላቀሉ፣ ሚስቶቻችሁ ከነሱ አታምጡ፣ ልጆቻችሁን አትዳሩላቸው፣ ሴቶች ልጆቻችሁንም አትስጧቸው፣ ከአህዛብ ጋር እንዳትቀላቀሉ፣ ዘር እንዳትቀላቀሉ ብሎ በሙሴ ሕግ በደንብ በማስጠንቀቂያ ተነግሯቸው ነበር አለ አይደለም? ኦኬ። ይሄ እንግዲህ ጀነራል የሆነ ትእዛዝ ነው። ነገር ግን ኤክሰፕሽናል የሆኑ ነገሮች የሉም። ለምሳሌ ረአብ ከሚጠፉት ከከነዓናውያን ዘር ሐረግ እንደሆነች ታውቃለህ? በትክክል ኦኬ ኦልራይት። ሀባት ሩት አሞናዊና ሞዓባዊ እስከ 10 ትውልድ ወደ እግዚአብሔር ጉባኤ አይግቡ የተባሉ ዘሮች ናቸው። እስራኤላውያን አይደሉም። ያውም እስራኤል ከግብፅ በወጣ ጊዜ መንገድ ላይ የተተናኮሏቸው መጥፎ ዘሮች ናቸው። ዝምድና አላቸው። የሎጥ ልጆች ናቸው። እነዚህ ሰዎች ተመልከቱ። ሞዓባዊቱ ሩት ቆንጆይቱ ማንን ያገባችው? ቆይ ከረአብ ልጀምርልን። ረአብ ማንን አገባች? ናአሶን የሚባል ከይሁዳ ነገድ የሆነ የኤስሮምን ልጅ አገባችና ቦዔዝን ወለደች። ቦዔዝ ደግሞ ከሞዓባዊቱ ተመልከቱ፣ ከዘር ሐረግ ወጥቶ ከእስራኤላዊ ሰው ሳይሆን አንዲት አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ብላ ከመጣች ቆንጆይቱ ማነች? ሩትን አገባና ማንን ወለደ? ኢዮቤድን ወለደ። ቦዔዝን ወለደ። ማነው? ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። ከማን ሚስቱን አላውቃትም። እሴይ ማንን ወለደ? ዳዊትን ወለደ። ከዳዊት ቀጥታ ወደ ኢየሱስ ናና ዳዊት የኢየሱስ ክርስቶስ አባት ተብሏል። ዘር ሐረጉ 1000 ዓመት አለ በመካከላቸው። ዋሬቨር ዘሩን መቁጠር ይቻላል። በኢየሱስ ዘር ሐረግ ውስጥ 3 ሴቶች ገብተዋል ከባዕዳን ወገን የሆኑ። ለምሳሌ የመጀመሪያይቱ ማነች? የመጀመሪያይቱ ሴት በኢየሱስ ዘር ሐረግ ውስጥ የገባች ባዕድ ከአህዛብ ወገን የሆነ ሴት ማን ትዝ ይላችኋል? ረአብ አይደለችም። ከረአብ የምትቀድም ሴት አለች። ማነች? አጋር አይደለችም። አጋር የእስማኤል እናት ነች። ዘር እስራኤላዊ አይደለችም። እሷ እስራኤል እኮ በይስሐቅ በኩል ነው። ረአብ ናት ጋለሞታይቱ። ረአብ አንዷ ነች። ከሷ በፊት ሌላ ሴት አለች። ማን ነች? ኦኬ እዛ ይላችሁ ሩት ከዛ በኋላ ከረአብ በኋላ ነች። አንዲት ዘር ሐረግ ውስጥ የኢየሱስ ዘር ሐረግ ውስጥ የገባች ሴት እዛ አይላችሁም? ይሄው የሆነ ሰው ጽፏል። ታማር ያ በአማርኛ ትዕማር ቆንጆይቱ እሷ እስራኤላዊ አይደለችም። ማን ነው ከሷ? ማን ተወለደ? ማን ነው የተወለደው ከሷ? ይሁዳ ማለት የያዕቆብ ልጅ ማለት ነው። ከ12ቱ ነገዶች አባት አንዱ ይሁዳ ወደ ተምና ወረደ። ወደታች ወደ ምንድነው እሱ የሆነ ሀገር ሄደ ከወንድሞቹ ተለይተው። እዛ ሄዶ የልጁ ሚስት የነበረች ነችና ባሏ ሞቶባት ከዛ ታሪኩን ታውቃላችሁና ጋለሞታ ሴት ጋር ለመተኛት ፈለገና ጋለሞታ አገናኙኝ አለ። ሸውዳ ጋለሞታ መስላ እሷ ለሪደምፕሽን ነው። በዛን ዘመን ታውቃላችሁ የሆነ ዋርሳ የሚባል ነገር አለና ሄዳ ከሱ ጋር ተኛች። እሱ ከጋለሞታ ሴተኛ ዳሪ ጋር መተኛቱን ነው የሚያውቀው። ከሷ ጋር ተኛ። ለካ አርግዛብታለች። የሟች ሚስት አርግዛ ስትገኝ ሊወግሯት አስወጋሪው ደግሞ እኮ ይሁዳ ነው ራሱ። ምክንያቱም የልጁ ሚስት የነበረች ስለሆነች። አረ የልጅ ሚስት እኮ ልጅ ከሞተ በኋላ 2 ልጆች ሞቷል። ከዛ እሷን አግብተው የመጀመሪያ ልጅ ኖርማል ሞት ነው የሞተው። የመጀመሪያው በተንኮል ነው የሞተው። ታሪኩን ታውቃላችሁ፣ የሆነ ያደረገው ክፉ ነገር። ከዛ ወግራችሁ ግደሏት ሲል ኖ ያረገዝኩት ከዚህ ሰውዬ ነው ብላ የዘንጉንና ቅል ውሃውን ይዛበት ሄዳ ነበረ። ማን ነው ሲባል የዘንጉ ባለቤት ሲባል ሲመጣ ራሱ ይሁዳ ነው። ከሷ ጋር ተኝቷል። አልመሰለውም። ጉዴን አልና በቃ ያው ታውቃላችሁ ተረፈች ማለት ነው። መንታ አርግዛ ወለደች። ማንም ወለደች? ፋሬስንና ዛራን ወለደች። ትክክል። ብዙ ይባርክህ። በጣም ደስ ብሎኛል። ስለገባውም ደስ ብሎኛል። እንዳልኩት ወንጌል በመሰበኩ ደስ ብሎኛል። እግዚአብሔር ይባርክህ፣ ይበልጥ ያብዛልህ። አንዳንድ ጥያቄዎች እንዲብራራልኝ የምፈልገው ይኖራል። ሌላ ጊዜ እጠይቅሃለሁ። ጥያቄ አታብዛ አንተ። ግድ ነው። ለእንደኔ አይነቱ ግን ቅድም ዋነኛው ጥያቄ ኃይሉ፣ እኔ አሁን የድነት መንገድ መጽሐፉን ሳነበው ጌታ ኢየሱስ ክርስቶስ እንደሆነ በጣም ገብቶኛል። ደግሞ ሌላ ችግር ምንድነው ያጋጠመኝ? በዓለም ከ40,000 በላይ የክርስትና ዲኖሚኔሽን እንዳሉ ባለፈው ጉግል ሳደርጋ ይሁንና በጣም ገረመኝ።
እነዚህ 40 ሺህ ወንጌል የሚል ስም ይዘው ቢሄዱም ክርስቶስ የሚል ስም ይዘው ቢሄዱም ክርስቶስ የሚል ስምን ቢጠሩ አንድ አይነት ወንጌል ያስተምራሉ ብዬ አላስብም። ለምሳሌ ሰው የሚድነው በምርጫ ነው የሚል ወንጌልና የሞተው ለተመረጡት ነው የሚል ወንጌልና ኢየሱስ ደግሞ የሞተው ለሁሉም ነው የሚል ወንጌል እንዲሁም ኦንሊ ጂሰሶች እሱ ራሱ አብና ወልድ መንፈስ ቅዱስ ነው የሚል ወንጌል የያዙና የለም እግዚአብሔር ሶስት ነው ሶስትም አንድ ነው ትሪኒቲ የሚል 40 ሺህ አይነት የተለያየ ዲኖሚኔሽን ባለበት አንድ ሰው ህብረት ለማድረግ ግዴታ ስለሆነ ከማጋ ነው ህብረት ማድረግ ያለበት? እንዴት ነው ከነዚህ ውስጥ ትክክለኛው የሆነውን ነገር አይደንቲፋይ ማድረግ የሚችለው? እንደኔ አይነት ሰው አሁን ይሄ በጣም ከባድ አይደለም ወይ ኃይሉ? ምን ምክር ትሰጣለህ? ለአንተ ነው ከባድ የሚሆነው። በጣም ቀላል ነገር ነው። በጣም ቀላሉና በጣም ኢምንት የሆነው ነገር ነው ለአንተ ከባድ የሆነብህ። አሁን ይሄ ከባድ ነገር ነው። ለምን 40 አይደለም ለ100 ሺህ አይሆንም? who cares? እስልምናንም ጨምርበት ከፈለክ ምንም ጨምርበት። ምንም ያገባኝ ነገር አለ? እኔ I'm not stupid እንደ አንደኛ ዳኪመንትድ የሆነ መጽሐፍ ቅዱስ በእጅ አለ። ዋይ ውድ አይ ኬር? እኔ ለምንድን ነው እኔ አይደለም 40 ሺህ ላልከው ሌላ ሃይማኖት እነ ጆቫ ዊትነስ ምናምን ቆጥሮ ነው እዚያ ውስጥ ፔንቴኮስታል ምናምንም የሚሉት ነገር ዱ አይ ኬር? እኔ እኮ መጽሐፍ ቅዱስ ማንበብ የምችል ሰውዬ፣ መጽሐፍ ቅዱስ ማንበብ ብቻ አይደለም ሂስቶሪካል አመጣጡን ጭምር ደግሞ ብዙ ማንበብ የምንችል ሰዎች ባይብል አንብቤ የምንረዳ ለምን 30 ሺህ አይደለም ለ130 ሺህ አይሆንም? ምን የሚመለከት ነገር አለ? ኢየሱስ ያድናል። ሁሉም የተማረ አንተ ችግር ምንድነው? በዙሪያ ያሉ ሰዎች ሁሉ እውነት ይመስላል። ይሄንን ስታይ ይሄ እውነት ቢሆንስ፣ ይሄ ስትሰማ ይሄ እውነት ቢሆንስ? ሁሉም ሲያወራ እርግጠኛ ሆኖ ነው የሚያወራው። አንተ ምን የሚመለከት ነገር አለ? ለምበሰው ትመራለህ። አንተ አእምሮ የለህም እንዴ? ባይብልህን አንብብ። ባይብልህን ቁጭ ያለ ኢየሱስ ያድናል የሚለውን አስቀምጬ እኔ ሰቨንዝ ዴይ አድቬንቲስት በለው ጆቫ ዊትነስ በለው ምን የሚመለከተኝ ነገር አለ? ካቶሊክ በል ኦርቶዶክስ በል ጴንጤ በል ይሄ ሁሉ ዲኖሚኔሽን በተመለከተው አንድ ምነግርህ ነገር መጽሐፍ ቅዱስ የያዝከው ነገር እውነት ከሆነ የሥላሴ እውነት ነው። የኢየሱስ ክርስቶስ አዳኝነት እውነት ነው። በዚህ ዙሪያ ካሉት ሰብሰብ ብለህ እዚህ ውስጥ ኢኩድ ቢ ሉትራን ኢኩድ ቢ ሜቶዲስት ባፕቲስት ኢስ ኦኬ ዘላለም ሕይወት ይገኝበታል። ኦኬ ከዛ አትውጣ። በዚህ ውስጥ ከሚመችህ በቃ ላይ ይመቸኛል ከምትለው ጋር አብረህ የተናምልክ። በተረፈ ባይብል ማንበብና መረዳት አትሊስት አማርኛ ታነባለህ ወይ እንግሊዝኛ ታነባለህ። ምንድነው አሁን 40 ሺህ አይደለም ለምን አይሆንም እንዴ? ወስተ ቢዝነስ ይሄ አሁን ተራ ነገር እኮ ነው። ይሄ እንኳን ኮንፊውዝ ሊያደርግህ አይደለም። ባይብል በእጅ እያለ ተራ አይደለም ኃይሉሻ። ለምን መሰለህ? አንደኛ አንተ አሁን ማንበብ ከሚችለው ፐርስፔክቲቭ አንጻር ብቻ ነው ያንተ መልስ። ሁሉም ሰው ማንበብ አይችልም። ያነበበ ሰው ሁሉ ደግሞ ይገባዋል ማለት አይደለም። እንዲሁ ሰው አንብቦ ሊትራሊ የሚገባ ቢሆን ኖሮ ኮሌጅ እየገባ ቴዎሎጂ የሚማርበት ምክንያት ባልኖረ ነበረ። ገብቷል? ስለዚህ ይህንን ነገር ሲምፕሊፋይ ማድረጉ ትክክል አይደለም ብዬ አስባለሁ። ለአንተ ከባድ ሊሆን ይችላል። ልክ ነው፣ ከባድ ነው። ይሄንን እንደ ጥያቄ እንኳን አልቆጥረውም። ለምን ዓለም እንዲህ አንተ በዓለም በሰው ነው የምትመራው? ምን ነካ? ልክ ነው። ይኸውልህ እየጻፉ ነው በሱ ጫማ ሆን ያሉት ነገር ትክክል ነው። ኃይሉ አንተ የፈለገ በዓለም ዙሪያ አንተ ማአንት እንትን አለ። why do you care? አንተ በዓለም ዙሪያ ብዙ ሃይማኖት ቢኖር ዋይና ጥያቄ ስለሆነብኝ እኮ ነው። ምን የሚመለከት ነገር አለ ዓለም ዙሪያ አንተ? በአሁኑ ሰዓት ለምሳሌ ይሄ ጆቫስ ዊትነስ ኦንሊ ጂሰስ የሚለው ነገር እና አሁን ራሱ ይሄ ትሪኒቲ አማኝ የሆኑት ወንጌላውያን የካልቪኒስት እና አርሜኒስት የሚል ሁለት የተለያዩ ለውጥ አያመጣም። እሱ ሳልቬሽን ላይ ችግር አያመጣም። እሱ ዋይናት ወንጌሉ ትክክል አይደለም ማለት ምንም ችግር የለውም። እሱ ሁለቱም ወንድሞቻችን ናቸው። እኔ ካልቪኒስቶችን እቀበላለሁ። እሱ ላይ ነው ጥያቄ የሚኖረኝ። ለመሰለ ኢየሱስ የሞተው ኢየሱስ ለተመረጡ ለጥቂቶች ነው የሚል ወንጌል እንዴት ሆኖ ነው ትክክል የሚሆነው? አይደለም፣ ብዙ የሚጋንን ነገር ነው። እሱም ያን ያህል ለውጥ የሚያመጣ ነገር እንኳን አይደለም። አቦ በእናትህ ተወኝ በእናትህ። ያው መሄድ ፈልግሃል፣ ሌላ ጊዜ እስክናነሳዋል። ቀላል ጥያቄ አንተ ከባድ ስንት ነገር እያለ ይኸውልህ ግን ወንድሜ አንድ ነገር ልበል። ጌታን እንዳገኘው እኔ ጎረቤት ነበረችኝ በጣም እግዚአብሔርን የምታምንና የእንትናን መጽሐፍ አነበብኩ እንትና ደግሞ ምናምን ስላት ሁል ጊዜ ምን ትለኝ ነበር? ስቲክ ቱ ዘ ባይብል ማዛ ነበር የምትለኝ። ስቲክ ቱ ዘ ባይብል። ስለዚህ መጽሐፍ ቅዱስን በደንብ እሱ ብቻ ነው ሊመራህ የሚችለው። መንፈስ ቅዱስ ብቻ ነው ሊመራህ የሚችለው። ሰው ብዙ አስተያየት አለው፣ ሰው ብዙ ኦፒኒየን አለው። ግን
ጊዜ ውሰድና መጽሐፍ ቅዱስህ ላይ ትኩረት ስጠው። እግዚአብሔር ደግሞ እርግጠኛ ሆኜ እነግርሃለሁ በደንብ እንደሚያብራራልህ። ምክንያቱም መንፈስ ቅዱስ ያብራራልና ይረዳሃል። ተባረክልኝ የኔ ጌታ።